መገናኛ ነይ ማየ ጤና ይስጥልኝ የቻናላችን ቤተሰቦች የዕለቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የህወሓት ሊቀመንበር ዶክተር ደብረጽዮን የመሩት ተቋም የነበረውን ግኝት የአብን ሊቀመንበር ነው እኔ ላይ መጥቶ ነው ብዙ ጩኸት የሚፈጥረውና ኢዜማም መንግስት ሆኖ ለመመረጥ በሚያስችል ደረጃ የፖሊሲ አማራጮችን በማቅረብ የሚወዳደር ይሆናል። ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ደግሞ ሞኞች ናቸው። ከመንግስት ጋር ድብብቆሽ የሚጫወቱ አሉ። የሆነ ከፍተኛ አመራር ሲያልፍ ገመድ የሚያነሱ አመራር በማይደርስበት ጊዜ ደግሞ መልሰው የሚወጥሩ አሉ። መገናኛ በአማራ ፖለቲካ ውስጥ ባለው ተቃርኖና አብንን በማፍረስ የሚከሰሱት ዶክተር በለጠ ሞላ ከሚመሩት ተቋም ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በተያያዘም በሀብት ብክነትና በምዝበራ ስማቸው በተለያዩ ሚዲያዎች ሲነሳ ቆይቷል። በተለይም ዶክተር በለጠ የሚመሩት የኢኖቬሽንና ቴክኖሎጂ ሚኒስቴር ከፍተኛ መጠን ያለው ገንዘብ ከህግና ከአሰራር ውጭ የተቋሙ ሰራተኞች ላልሆኑ ግለሰቦች በፕሮጀክት ስም ይከፍላል። አዋጭነታቸው ላልተጠና ፕሮጀክቶች ከፍተኛ መጠን ያለው ገንዘብ ያላግባብ ወጪ እየተደረገ ነው የሚሉ ቅሬታዎች ሲቀርቡበት ነበር። ይህ በኢኖቬሽንና ቴክኖሎጂ ሚኒስቴርና ተቋሙን በሚመሩት በዶክተር በለጠ ሞላ ላይ የሚነሳው የሀብት ብክነት ክስ ብዙ መነጋገሪያ ከሆነ በኋላ ጉዳዩ በተመሳሳይ በሕዝብ ተወካዮች ምክር ቤት ተነስቶ ነበር። በወቅቱ በተቋሙ የበጀት አጠቃቀምና አሰራር ላይ ፍተሻ ያደረገው በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢኖቬሽንና ቴክኖሎጂ ሚኒስቴር ለተገኘበት ከግማሽ ቢሊዮን ብር በላይ የበጀት ጉድለት የአሰራር ሂደቶችን በማረምና ለጉድለቱ መንስኤ የሆኑ ግለሰቦችን የህግ ተጠያቂ በማድረግ ለምክር ቤቱ እንዲያሳውቅ ቋሚ ኮሚቴው ማሳሰቡ ይታወሳል። ዶክተር በለጠ በእሳቸውም ሆነ በሚመሩት ተቋም የቀረበባቸውን የምዝበራና የሀብት ብክነት ክስ በምክር ቤቱ ቀርበው ከሰጡት ምላሽ ውጭ በሌላ መንገድ ጉዳዩን ግልጽ ለማድረግ አልደፈሩም ነበር። ከሰሞኑ ግን ዶክተር በለጠ ከኤንቢሲ ኢትዮጵያ ጋር ባደረጉት ቃለ መጠይቅ ይህን ጉዳይ አንስተው ምላሽ ሰጥተዋል። ዶክተር በለጠ በሚዲያዎችም ሆነ በምክር ቤቱ በተቋሙ ላይ በተነሳው የምዝበራ ወንጀል እጃቸው እንደሌለበት፣ በተቋሙ ውስጥ ምንም አይነት የስርቆትም ሆነ የምዝበራ ተግባር እንዳልተፈጸመም ተናግረዋል። ነገር ግን በኦዲት የተገኘው ከ500 ሚሊዮን ብር በላይ ጉድለት እኔ ተቋሙን ከመረከቤ በፊት የነበረ ችግር ነው የሚል ምላሽ ሰጥተዋል። አሁን የኢኖቬሽንና ቴክኖሎጂ ሚኒስቴር የሚባለው ትላንት ሁለት ሚኒስትሮች ሁለት የነበሩ ሚኒስቴር መስሪያ ቤቶች ተዋህደው የፈጠሩት ነው። ስለዚህ ብዙዎቹ ኦዲት ግኝት ተብሎ የሚመጡት አሁን 500 ሚሊዮን ተብሎ የተነሳለ ከኤምሲአይቲ የሚመጣ ነው። ዶክተር በለጠ የሚመሩት የኢኖቬሽንና ቴክኖሎጂ ሚኒስቴር ከዚህ በፊት ራሳቸውን ችለው ይንቀሳቀሱ የነበሩ ሁለት ተቋማት በሂደት ተዋህዶ የፈጠሩት ተቋም ነው። ከነዚህ ሁለት ተቋማት መካከል ደግሞ ከዚህ በፊት ዶክተር ደብረጽዮን ገብረ ሚካኤል ይመሩት የነበረው የኢንፎርሜሽንና ቴክኖሎጂ ሚኒስቴር አንዱ ነበር። አሁን የኢኖቬሽንና ቴክኖሎጂ ሚኒስቴር እየተከሰሰበት ያለው የኦዲት ግኝትና የገንዘብ ብክነት ከዚህ በፊት ዶክተር ደብረጽዮን ገብረ ሚካኤል ይመሩት በነበረው በኢንፎርሜሽን ቴክኖሎጂ ሚኒስቴር የተፈጸመ ችግር ነበር ብለዋል። ስለዚህ አሁን 500 ሚሊዮን የተባለ የሚነሳው ግልጽ ለማድረግ ኤምሲአይቲ ላይ ተሻግሮ ወደኛ የመጣ ሂሳብ ነው። በሌላ አባባል የህወሓት ሊቀመንበር ዶክተር ደብረጽዮን የመሩት ተቋም የነበረውን ግኝት የአብን ሊቀመንበር ነው እኔ ላይ መጥቶ ነው ብዙ ጩኸት የሚፈጥረውና አንዳንዴ ያስገኛል ምልህ ዶክተር በለጠ ከግማሽ ቢሊዮን ብር በላይ በተቋሙ ላይ የተገኘው የምዝበራ ግኝት በዶክተር ደብረጽዮን ዘመን የተፈጸመ ነው ብለው ራሳቸውንም ተቋማቸውንም ቢከላከሉም በሌላ በኩል ተቋማቸው በፕሮጀክት ስም ከተቋሙ ውጭ ለሆኑ ባለሙያዎች ከፍተኛ ገንዘብ ይከፍላል የሚለው ክስ ግን ችግር የለውም በሚል ተገቢነቱን ለማስረዳት ሞክረዋል። አማካሪ ሆነው የሚሰሩ የዲጂታል ኢኮኖሚ ግን በእኛ ፕሮጀክት ደሞዝ የሚከፈላቸው፣ ስለዚህ ለሀገራቸው አገልግሎት የሚሰጡ ሰዎች ደሞዛቸው እኛ ጋር ቢሆንም ለሆነ ኦፊስ ግን የምክር አገልግሎት የሚሰሩ ሰራተኞች ይሄ ችግር የለበትም በመሰረቱ። መገናኛ
የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በታችኛው መዋቅር ያሉ የአስተዳደር አካላት ከመንግስት ጋር ድብብቆሽ እየተጫወቱ ነው ብለዋል። ዶክተር አለሙ ይህን ያሉት በተለያዩ ሀገሪቱ አካባቢዎች በህገወጥ መንገድ ኬላ ዘርግተው ገንዘብ የሚሰበስቡ የመንግስት አካላትን ነው። የኢፌዴሪ ህዝብ ተወካዮች ምክር ቤት መደበኛ ስብሰባውን በትላንትናው ዕለት ያካሄደ ሲሆን ለትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ የተለያዩ ጥያቄዎችን ከምክር ቤቱ አባላት በኩል ተነስተዋል። ከተነሱ ዋና ዋና ጥያቄዎች መካከል በሀገሪቱ የተለያዩ አካባቢዎች በህገወጥ መንገድ የተዘረጉ ኬላዎች ጉዳይ አንዱ ነበር። ለዚህ ጥያቄ ምላሽ የሰጡት የትራንስፖርት ሚኒስትሩ ዶክተር አለሙ ስሜ ይህን ህገወጥ ስራ የሚሰሩ ታች ባለው የአስተዳደር መዋቅር ውስጥ የሚገኙና ከመንግስት ጋር ድብብቆሽ የሚጫወቱ አመራሮች ናቸው ብለዋል። ከመንግስት ጋር ድብብቆሽ የሚጫወቱ አሉ። የሆነ ከፍተኛ አመራር ሲያልፍ ገመድ የሚያነሱ፣ አመራር በማይደርስበት ጊዜ ደግሞ መልሰው የሚወጥሩ አሉ። ይሄ ከግንዛቤ እጥረት ነው። እያንዳንዱ በገመድ የሚያቋም ከብር በላይ ነው። አሁን ብሩ ልክ ነው፣ የኑሮ ውድነት ይጨምራል፣ ዋጋ ግሽበትን ያመጣል። ግን ከዛ በላይ ነው ኢኮኖሚ የሚጎዳው። ይህ በተለያዩ የሀገሪቱ አካባቢዎች የሚስተዋለው ህገወጥ ኬላ አሽከርካሪዎችና ተጓዦችን ለከፍተኛ ማህበራዊና ኢኮኖሚያዊ ችግር እየዳረገ ቢሆንም ይህን ችግር ለምን ማቆም አልተቻለም የሚል ጥያቄ አስነስቷል። ኬላን በተመለከተ በአንዳንድ የታችኛው የመንግስት መዋቅርና ተቋማት የግንዛቤ እጥረት አለ ያሉት ሚኒስትሩ ትራንስፖርት ያለምንም እክል ተሳለጠ ማለት ለሀገር ኢኮኖሚ እድገት ምን ማለት እንደሆነ የግንዛቤ ማስጨበጥ ስራ እየተከናወነ መሆኑንም አስረድተዋል። ከዚህ ከኬላ ጋርም ተያይዞ የግንዛቤ ችግር ያለ ይመስለኛል። በተለይ ታች ባሉ የመንግስት ተቋማት ትራንስፖርት ያለምንም እክል መሳለጥ ማለት ለሀገር ኢኮኖሚ ለሀገር ብልጽግና ምን ማለት እንደሆነ ያለመገንዘብ ችግር ይመስለናል። አንዳንድ ቦታ የምንታዘበው ይሄ ነው። አገር ሁሉ በገመድ የታጠረ ነበረ ከአንድ ዓመት በፊት። አሁን በአብዛኛው ቦታ እኛም በመኪና ስንንቀሳቀስ የምንታዘበው እና በሚመጣው ሪፖርት የምናየው በአብዛኛው ቦታ ይሄ ችግር ተቀርፏል። የቀረ አካባቢም ሊሰራ ይገባል። ይሄም የማስተካከያ እርምጃ መወሰድ አለበት። ይሄንንም እንደ ግብዓት ወስደን የተጠቀሱ ቦታዎችንም ያልተጠቀሱ ቦታዎችንም ቼክ እያደረግን በቅንጅት የማስተካከል ስራ እንሰራለን ከተጠቀሱት የሚመለከታቸው ተቋማት ጋር። መገናኛ ኢዜማ የትግራይና አማራ ክልሎችን ጨምሮ ቦርዱ ምርጫውን ለማከናወን በሚለያቸው ስፍራዎች ሁሉ በቀጣዩ ምርጫ እንደሚወዳደር አስታውቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይንም ኢዜማ መጪውን 7ኛ ዙር ምርጫ አስመልክቶ በሰጠው ጋዜጣዊ መግለጫ ሁለቱን ክልሎች ጨምሮ ብሔራዊ ምርጫ ቦርድ በሚለያቸው ስፍራዎች ሁሉ እንደሚወዳደር አስታውቋል። ለመጪው 2018 ሀገር አቀፍ ምርጫ ለመወዳደር መወሰናችንን መግለጽ እንወዳለን። በዚህ ምርጫ ለመወዳደር ስንወስን ሀሳባችንን ለህዝብ በማድረስ ትክክለኛ አማራጭ ሆኖ ለመገኘትና ምርጫውንም ለማሸነፍ በማለም እንጂ ምርጫውን ለሌላ ማንኛውም አይነት ጥቅም ለማዋል ምንም አይነት ፍላጎት እንደሌለንም በዚህ አጋጣሚ ለመላው የኢትዮጵያ ህዝብ ለመግለጽ እንወዳለን። ፓርቲው በህዝብ ግንኙነት መምሪያ ኃላፊው ኢዩኤል ሰለሞን በኩል ባቀረበው መግለጫ ፓርቲው በድንገት የገባበት ምንም አይነት ስራ እንደሌለ ጠቅሶ የስድስተኛው ሀገራዊ ምርጫ ከተጠናቀቀበት ጊዜ ጀምሮ ዝግጅት ሲያደርግ መቆየቱንና ኢዜማም የሚሳተፈው ለይስሙላ አይደለም ሲሉ ተናግረዋል። ይህን ውሳኔ ያስተላለፍኩት ሂደቱ አልጋ ባልጋ ይሆናል በሚል አይደለም ያለው ፓርቲው ሀገሪቷን ካለችበት ሁኔታ በመነሳት ችግሮቹን መደበኛ በሆነ የህገ መንግስት ወይንም የፖለቲካ ስርዓት መፍታት አይቻልም በሚል የጋራ ሀገራዊ ምክክር ሂደት መጀመሩ ሀገሪቱ ውስጥ ያለውን ነባራዊ ሁኔታ መረዳት ያስችላልም ብሏል። ከዚህ ጋር በተያያዘ ለምርጫ ምቹና አስቻይ ሁኔታዎችን በተመለከተ በሀገሪቱ አንዳንድ ሲሉ በገለጻቸው አካባቢዎች ያለው የጸጥታ ሁኔታ የፖለቲካ ምህዳሩ በገዢው መንግስት ካርዶች ሲል በጠራቸው አካላት እንደሚወራው በሚፈለገው ልክ ሰፊ ያለ መሆኑን አመልክቷል። በፓርቲያችን እምነት በፖለቲካው ምህዳር ውስጥ በዝምታ ያለው ሰፊው ማህበረሰብ ከምርጫ 2013 ልምድ በመነሳት በሐሳብ ክርክሮች ወይም ፉክክሮች ላይ በመመስረት የወደፊት ዕጣ ፈንታውን ገዢው ፓርቲ በተለያየ የኢኮኖሚ ጥቅም ጫና ለሚያደርግባቸውና ለሚደልላቸው ውሱን ግለሰቦች አሳልፎ በድጋሚ አይሰጥም ወይም ቢያንስ የተለያዩ ሐሳቦች የሚንጸባረቅባቸው ምክር ቤቶች እንዲኖሩ በሚያስችል መልኩ ይሳተፋል የሚል ከፍተኛ ግምት አለው። የዘንድሮ ምርጫ ሀገሪቱ በበርካታ ችግሮች በተወጠረችበት
ተፎካካሪ ፓርቲዎች በተዳከሙበትና በተበታተኑበት ወቅት የሚካሄድ በመሆኑ ስኬታማነቱ ላይ ጥርጣሬ የሚያነሱ አካላት አሉ። ከምርጫ በፊት ሀገራዊ ምክክር ወይንም የሽግግር መንግስት መቋቋም አለበት የሚሉ ወገኖችም አሉ። ነገር ግን ጠቅላይ ሚኒስትር አብይ አህመድ ከመቼውም ጊዜ በተሻለ ምርጫ ለማካሄድ የሚያስችል እድል አለ ብለው ነበር። እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም፣ እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ ነው። ሀሳብ አለኝ ፈልጋለሁ ያለ ሰው መሳተፍ ይችላል። እርግጠኛ ሆኜ የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ሕዝብ ያውቀዋል። 7ኛው ደግሞ ይሻላል። ይሄ ምክር ቤትም አሁን ያለው መልክ አይኖረውም ብዬ ነው ያስባለሁ። ብዙ ድምጾች የሚገቡበት እንደሚሆን ተስፋ አደርጋለሁ። ያ ያስፈልጋል። ዴሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምጽ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። ሱፋችን ስላልተተኮሰ ምርጫ መካሄድ የለበትም የሚሉ አንዳንድ አካላት አሉ በሚል ምርጫውን የሚቃወሙ አካላትን የተቹት ጠቅላይ ሚኒስትሩ ምርጫውን ዲሞክራሲያዊና ስኬታማ ለማድረግ መንግስታቸው ዝግጁ መሆኑንም ተናግረዋል። ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚታቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም። ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለጅትሜት ያለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅዠታሞች አሉ። ግን እንደዛ አይደለም። ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። ምርጫ ለማድረግ እንኳን ዘንድሮ ባለፈው ምርጫ አካሄደናል እኮ እየተዋጋን እንኳን ባለፈው ምርጫ በ92 እኮ ኤርትራ ጋር እየተዋጋ ምርጫ አካሄደናል። እና ምን ለምርጫ ደግሞ ይሄ ሁሉ ልማትም ያለማ መንግስት አሁን ለምርጫ ይቸገራል። እና እንደዛ አታስቡ፣ አትሞኙ፣ አትሸወዱ። ጠንከር ብላችሁ ወደ ምርጫ ግቡ። ደግሞ እንድታሸንፉ እንዲቀናችሁም ደግሞ ምኞቴ ነው። መገናኛ ቤተሰቦቻችን ለሰዓቱ ያዝናቸው አጫጭር መረጃዎች እነዚህ ነበሩ። በሌሎች መረጃዎች እስክንገናኝ መልካም ቆይታ። መገናኛ